ተመቸክ? ስድብ ነው ያደረኩት እኮ ጋይስ በቴክስት ልለጥፍልሽ እንዴ? ለጥፈው መለጠፍ አይደለም ፊት ለፊት እነግርሃለሁ። ዩ ቲንክ ይኸውልሽ፣ ቆይ አድምጭ ሌላው ቤቴና አሁን አንቺ መሰለሽ ሂዱ አሁን ጎንደር ሄደሽ ምን አይሽ? ከጎንደር ህዝብ በጣም ነው የምታስጠላው። ትልቅ ሰው እያይደለ ፍቅር አላየሽም? ይኸው አጉት መጣለት ና አንድ ያገኘሽው ነገር እንጂ ከጎንደር ሄደሽ ምን አገኘሽ? እስቲ ምን ሰጥ ጀመር ሰያ መላጣ ጎበዝ ነው ካልክ ፍልፍሉ ዶክተር ነው እያልክ ነው? አይ እኔ ከአህያ ጋር ማውራት አልችልም። እኔ ከአህያ ጋር ማውራት አልችልም። እኔ ሰው ነኝ። ሰውና አህያ ሊያወራ ይኸውልህ አንድ ሰሞን እንደዛ አሽቃበጥ ኦሮሞ ነኝ አልክ ምናምን ከዛ ኧረ እኔ ኦሮሞ ነኝ ብዬ አላውቅም። እኔ ሰውዬ አሁን እናንተ ጉዳይ ሌላ ነው። እኛ የምንጠላው ተባረሃል ነው። ምን ሰውዬ አድምጥ፣ አህያነት እኮ ዝላይ ነው። እኛ የምንጠላው እሺ፣ የምንጠላው የምንቃወመው እኛ ኦሮሞን አንጠላም። እናንተ ኦሮሞ እንደምንጠላ እኛም አንጠላም ማንንም እኮ የምንጠላው ሌላ አካል ነው። ጽንፈኛ ሙስሊሞች ተገደሉ ጎንደር ብላ ማለት ትሳደብ ነው። አያገባህም። ምን አገባ? የሰደብኩት ራሴን ነው። አንተ ምን አገባ? ስላ እኮ አትዋሻ። እዚህ ጋር የሰደብኩት ራሴን ነው። በቃ ምን አገባ? አንተ አሁን ስንት ዓመት ኦሮሞን ካልተ አንተ አሁን ኦሮሞን የፈለግኩትን ብሳደብ ምን አገባ? ቀይሬ አላውቅም እኔ ብሔሬን ቀይሬ። በነገራችን ላይ በዛን ዘመን በእንትን ቁጥሩን ይልክና ሙስሊም ነበረ። በነገራችን ላይ አማራን የሚሸውዱበት ምክንያት ብዙ ነገር ነው። አሁን መዝገቡ ቆይ ተረጋጋ። ሴራ ልንገር ብዬ እኮ ነው። አማራውን የሚሸውዱበት አሁን ይሄ ሰውዬ ሙስሊም አይደለም ፔንጤ ነው። የሚገርማችሁ የዛሬን 9 ዓመት ወይ ተረጋጋ። ሁሉም ሰው እንዲማርበት ነው። ይሄ ለእኛ ልጆች ትምህርት ነው። የዛሬን 9 ዓመት ሰውዬ ሚወት አድርግ ላውራበት። የዛሬን 9 ዓመት ሰውዬ አድምጥ። የዛሬን 9 ዓመት በቃ እናንተ ስለማታስወሩ ላችሁ ወጣ እዚህ ላይ አሁን መንቃት ያለባችሁ አማራውን እንዴት እንደሚያደርጉት። አሁን ይሄ ስሙ አህያው ነበረ፣ አህያው ይባላል እና የዛሬን 9 ዓመት ነው 8 ዓመት ሞጣ ሲቃጠል የሞጣ መስጊድ ሲቃጠል ታውቃላችሁ፣ ትልቅ ተቃውሞ ነበር። እኛ ሁሉ እንትን እያልን ነበር። የኛ ልጆች ጋር ተጣልተን ነበር፣ ተሰዳድበን ነበርና በውስጥ መጥቶ ቁጥሩን ላከልኝ። ሙስሊም ነኝ ብሎ ሙስሊም ነኝ እኔ በእምነታችን እየተጠቃን ነው ያለ ነው። 8 ዓመቱ በእምነታችን እየተጠቃን ነው ያለ ነው። ስለዚህ ያስከው አቋም በጣም ጥሩ ነው፣ አይዞ ቀጥልበት። ወላሂ ላዚም እንደዚህ ብሎኛል ይሄ ሰውዬ። አህያው ታውቁታላችሁ። እሱ በኋላ ያው ፔንጤ እንዴት አማራውን በእንዴት መልኩ እንደሚሄዱበት ተመልከቱ። ልክ የያዝነው እንትን እንዳይበርድ ልክ ሶሻል ሚዲያ ያለው አማራ ስለተበጣበጥ ግማሹ ለምን መስጊድ ይቃጠላል፣ መስጊዶቻችን ታቃጠላችሁና ታላከበራችሁን አማራነት ይቀራል፣ ብዙ ነገር ተባብለናል። የዛሬን 8 ዓመት አሁን ከጎን የሚኮለኩሉት እንግዲህ እነሱ ያሉ ናቸው። ገባችሁ አይደል? እንደነዚህ ያሉ ገብተው በቃ እንደዚህ አይዟችሁ ሙስሊም ያል አይደሉ ኦርቶዶክስ ያል አይደሉ። ይሄ እንግዲህ ፔንጤ ያንን ሁሉ ቻሌንጅ አልፈናል። አሁን አየችሁ ስናያቸው ግን እነዛ ሰዎች የኛ ጥላት ናቸው፣ የአማራ ጥላት ናቸው። አሁን ተረዳናቸው። የዛን ጊዜውም እንዳሁኑ አይነት እንትን የለም።
አሁን እቺ ማነው ስሟች ያትች ቆይ እንደውም ልለጥፍላት አልጠረኩት እንደው ቆይ የሰደበችኝን ስድብ ማለት ነው። የት አባቷ ገባች እቺ ማናት እቺ ኪዱ ኦሮሞን ትጠላለህ ብላ ምን አባቷንስ እስከ መቼ ነው እንደዚህ የምጠላው ወዘተ ብላ የዛን ጊዜ የገጠር ልጅ በሰደብኩበት ጊዜ መሰለኝና ግጥም ያለ ቴክስት ጽፋ ልካልኛለች። አላየሁትም ነበር እኔ አሁን ለታ ድንገት ገብቼ ቴክስቴን አልመለስክም ስትለኝ ስገባ ኧረ እንደውም ያለችው ይረዳሃል ነው እንጂ አለችኝ። ኧረ እንዴት እንዳሳቀችኝ እቺ ማናት ኪዱ የምትባል ማለት ነው። ቴክስቷን ግጥም አድርጋ ጽፋለች። እንደዚህ ነው የኦሮሞ ጥላቻ አላበቃልህም፣ ኦሮሞ ባታቀው ነው እንጂ ይረዱሃል ምንድነውን ምናምን አለች። ምን አገባው ኦሮሞና ምን አገባው? እቺ ዝንጀሮ የመሰለ ሴትዮ እኛ ኦሮሞን አልተናገር የኦሮሞ ጥላቻ የለብን። የሀሳብ ልዩነት ነው። የሀሳብ ልዩነታችን ከየትኛውም ብሔር ጋር ይኖራል። ኦልሞስት ከአማራ የሆነም ግለሰብ ጋር የሀሳብ ልዩነት አለብን አይደል? ኦፍኮርስ አለብን። ቆይ ለአመጣዋለሁ። ቆይ አመጣላታለሁ። እሺ ለጥፍላታለሁ። ቆይ ለጥፍላታለሁ። ቆይ ያል እንደውም እኮ ስክሪንሾት አንስቼው ነበረ ባለፈው ደልቼው ነው። ቆይ እስቲ ደልቼዋለሁ መሰለኝ ግን ቆይ አሁን ራሱ ገብቼ ማውጣት እችላለሁ። ቆይ እስቲ አይ ደልቼዋለሁ ከነ መጨረሻው ደልቼዋለሁ ከነ መጨረሻ እንደዛ ብላ ቴክስት አድርጋ ቆይ አገኝላታለሁ። ቆይማ ቆይ ስራዬ ትሆናለች። አንድ ቆይ መድኃኒቷ ነው እከኳን ነው የምናራገፍላት እከኳን እከኳን ታውቃላችሁ አይደል? ሙባረክ እንዴት ነው? ሰላም ነው? አልሐምዱሊላህ። እንዴት ነህ? አለን። ጌም ላይ ነህ? ኧረ አይደለሁም። ዝም ብዬ ሳይ ነው። ምንም አላደረኩም። እንጫወታ። ምን እየሰራ ነው አንተ? ዝም ብዬ ጌም እየተጫወኩ ነኝ። እሺ ታብታብ አድርጉት ሁላችሁ። ቀጣለህ? ቡፋን ነው። አዎ ቀጣለሁ። ታውቂያለህ እንዴ? ወላሂ በል ወላሂ በል ማለት ቅጣቱ ግን ከስንት ነው? ከባድ ወይ መካከለኛ? አይ መካከለኛ። ኦኬ። ዱቄት መቀባት፣ ሽንኩርት መብላት፣ እንደዚህ ያለው ይሄ ያሉት የሉም። ዱቄት ሽንኩርት ምናምን የሉም። ለምን የሉም? አለሁበት ቦታ የለም። እሺ ስፖርት አሰራለሁ። ጋይስ ታብታብ ወዳ